ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አበይት መረጃዎችን እናስቀድም። የብልጽግናው አገዛዝ ከፍተኛ አመራሮች ሊያባረር መሆኑ ተሰምቷል። ገዢው የብልጽግና ፓርቲ የጨረባ ምርጫውን አሸንፊያለሁ በሚል በቀጣይ መስከረም ወር ላይ መሰርተዋለሁ ለሚለው አዲስ መንግስት የከፍተኛ አመራሮችን የሹምሽር ጥናት ማጠናቀቁን የውስጥ ምንጮች ጠቁመዋል። በዚህ ሹምሽር የትኞቹ አመራሮች ይነሳሉ የሚለውን በዝርዝርም ታደምጡታላችሁ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወለጋ ቢዛሞና በወሎ ግንባሮች በአገዛዙ ስራዎች ላይ አንጸባራቂ ወታደራዊ ድል መቀዳጀቱ ተሰምቷል። የብልጽግናው አገዛዝ በየቀጠናው የከፈታቸው መረጃዎችን ሙሉ በሙሉ እያከሸፉ መምጣታቸውና ወታደራዊ መዋቅሩ ከባድ ኪሳራን እያስተናገደ መሆኑ ታውቋል። በሁለት ታላላቅ ግንባሮች የተመዘገበው ድልና የክፍለ ጦር መኮንኖች የተማረኩበት የወለጋ ውጊያም አገዛዙ ወታደራዊ ማዘዣዎች ውስጥ ከፍተኛ ሽብር መፍጠሩም ተረጋግጧል። ሌላኛው መረጃችን ነው የሚሆነው። በሌላ በኩል በጎንደር ቀጠና ውጊያዎች ሲቀጥሉ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በቋራና አካባቢው በአገዛዙ ላይ ከባድ ኪሳራን ያደረሰ ውጊያ ማድረጉን አስታውቋል። ይህንንም ታደምጡታላችሁ። ፕሮፓጋንዳ ላይ ጥገኛ የሆነው የብልጽግና አገዛዝ ብርጋዴር ጀነራል የሆኑት አዲሱ መሐመድ ፋኖን ከአማራ ክልል ለማጥፋት እየሰራ ነው ማለታቸው ይታወሳል። የጀነራሉ ዛቻ ንግግርም የብልጽግናውን አገዛዝ ላለፉት 3 ዓመታት በተለያዩ መድረኮች በባለስልጣኖች በኩል ሲያስነግረው ከነበረው የተለየ አይደለም ተብሏል። አገዛዙ በከፍተኛ በጀት ያሰለጠናቸውን የሰራዊት አባላት መዋቅሩን እየከዱም የፋኖን ኃይል እየተቀላቀሉ ባሉበት የተሰማው የጀነራሉ ንግግር ወታደራዊ ኪሳራን በፕሮፓጋንዳ ለማምለጥ የሚደረግ ሙከራ መሆኑም ተገልጿል። ዝርዝሩንም ታደምጡታላችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁ? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አሁን በቀጥታ ወደ ዝርዝር መረጃዎች እናልፋለን። ገዢው ብልጽግና ፓርቲ ምርጫውን አሸንፊያለሁ በሚል በቀጣይ መስከረም ወር ላይ እመሰርተዋለሁ ለሚለው አዲስ መንግስት የከፍተኛ አመራሮች የሹም ጥናት ማጠናቀቁን የውስጥ ምንጮች ጠቁመዋል። ይህ የሹምሽር ፕሮፓጋንዳ ጥናት ያዘጋጀ ያለው በፓርቲው ፕሬዝዳንት የተሰየመና በከፍተኛ አመራሮች በአቶ ተመስገን ጥሩንና አቶ አደም ፋራህና አቶ ቢቄላ ኡሬሳ የሚመራው አብይ ኮሚቴ ነው። ኮሚቴው በአሁኑ ወቅት በተከታታይ ስብሰባዎችና ግምገማዎችን እያደረገ ይገኛልም ተብሏል። በግምገማው የተንጠለጠሉ የታማኝነት ጉድለት ያለባቸውና የአቅም ችግር አለባቸው የተባሉ ከፍተኛ አመራሮች ከስልጣናቸው ሊሻሩ እንደሆነም ተገልጿል። ከፍተኛ ሚኒስትሮችን ጨምሮ ባለፉት 8 ዓመታት በስልጣን ላይ የቆዩ የጠቅላይ ሚኒስትር ታማኞች ጭምር ከስልጣናቸው እንደሚነሱም ምንጮችም ጠቁመዋል። የውስጥ ምንጮች እንደሚሉት ከሆነ ለጠቅላይ ሚኒስትሩ የዓላማ ጥናቶች ያስተዋጽኦ ያደረጉ አቅመ ቢሶች ራሳቸውን በከፍተኛ የአቅም ማነስ በሚቸቹ ሰዎች ተመዝነው ሊነሱ መሆኑን የፓርቲው አሁናዊ መዋቅር መበስበስ ያሳያልም ብለዋል። ፓርቲው በአሁኑ ወቅት በፖለቲካ አመራር ብቃት ሳይሆን በወታደራዊ ኃይል የበላይነት ብቻ የቆመ ነው ሲሉም ይሞግሳሉ። ገዢው ፓርቲ የገጠመውን ከፍተኛ ውስጣዊ ንቅዘትና የፖለቲካ አለመተማመን ተከትሎ አንዳንድ ከፍተኛ አመራሮች ከሀገር የመኮብለል ፍላጎት እንዳላቸውም ታውቋል። እነዚህ አመራሮች ቤተሰቦቻቸውንና በዘርፎ ባገኙት ሀብት ቀድሞ ወደ ውጭ እያሸሹ መሆኑም ተሰምቷል። ይህንንም ተከትሎም አገዛዙ እስከ መጪው መስከረም ወር ድረስ አዲስ የሚለውን ካቢኔ እስከሚሰይም ድረስ በርካታ ባለስልጣናት ከሀገር እንዳይወጡ በጥብቅም ታግደዋል። ችግሩ የተጣለበት ዋና ምክንያት በሽርሽሩ ከስልጣን እንደሚነሱ ቀድሞ መረጃ የደረሳቸው ወይም ጥርጣሬ ያላቸው ባለስልጣናት ከሀገር ከወጡ ያገዛዙን የውስጥ ሚስጥር ያባክናሉ አሊያም አደጋ ያመጣሉ የሚል የስጋት ግምገማ በመኖሩ እንደሆነ ምንጮችም ገልጿል። በሌላ በኩል የአፋብኃኝ እዞች በወለጋና በወሎ ግንባሮች በአገዛዙ ስራዎች ላይ ከባድ ወታደራዊ ሽንፈት ማድረሳቸውም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ በወለጋ ቢዛሞና በወሎ አማራ ግንባሮች በአገዛዙ መደበኛ ስራዎች ላይ አንጸባራቂ ወታደራዊ ድል መቀዳጀታቸው ይፋም አድርገዋል። አገዛዙ በንጹሃን ማህበረሰብ ላይ የድሮንና የመድፍ የከባድ መሳሪያ ድብደባዎች በማካሄድ የህዝቡን ሞራል ለመስበር ስለሆነ ለመስበርና ወታደራዊ የበላይነትን መቀዳጀት ቢሞክርም የፋኖ ጥቃቶች ግን የሰራዊቱን ክፍለ ጦሮችና ሬጅመንቶች እርምጃ በመውሰድ ከፍተኛ የሰው ኃይልና የጦር መሳሪያ ምርኮ ማግኘታቸውም ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ በወለጋ ቢዛሞ አይሻ ሳይድ እዝ ስር የሚንቀሳቀሰው የይበልጣል መኮንን አዲስ ዓለም ክፍለ ጦር አሮ በተባለ ልዩ ቦታ ሽሮ መድኃኔዓለም ላይ ከአገዛዙ ሰዎች ጋር ባደረገው እጅግ ከባድ ውጊያ ድል መቀዳጀቱም ታውቋል።
መነሻቸውን ከነቀምትና ከአንገርጉተን በማድረግ ንጹሃን ሲያጠቁ በሞርተር በዙ 23 እና በድሮን ንብረት ሲያወድም የነበሩ የአገዛዙ 69ኛ ክፍለ ጦር 3ኛና 5ኛ ሻለቆች በፋኖ ወጥመድ ውስጥ መግባታቸውም ታውቋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ አሳምነው ኮር የሚንቀሳቀሰው 19ኛ እሸት ክፍለ ጦር ከአገዛዙ የተከፈተበትን ወረራ መቀልበሱንም ገልጸዋል። በምድር ቃሬም ወንዝ ዙሪያ የተካሄደ ሲሆን የፋኖ አባላት ዳግምና ሸንወን በእግራቸው በደፈጣና በቆረጣ ወታደራዊ ስልቶች የአገዛዙን ሰዎች እርምጃ መውሰዳቸውም ተረጋግጧል። እነዚህ በሁለት የተለያዩ የታላላቅ ግንባሮች በአንድ ጊዜ የተመዘገቡ ድሎች አገዛዙ ወታደራዊ ውድቀትን ይበልጥ ያፋጠኑ መሆናቸውም ተመላክቷል። የእግረኛ ሰራዊት መዋቅር የፋኖን የውጊያ የበላይነት መቋቋም ሲያቅተው በንጹሃን ዜጎች ላይ የከባድ መሳሪያዎች በዘፈቀደ መተኮስን እንደ ስልጣን መያዙ የሽንፈት ዋዜማ ላይ እንደሚገኝም ያረጋገጠበት ነው ተብሏል። በሌላ በኩል የፋኖ ተጋድሎ መረጃ በጎንደሎ ቀበሌ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ካራማራ ክፍለ ጦር የብልጽግናውን ሰራዊት ከባድ ኪሳራ እንደደረሰበትም አስታውቋል። ውጊያው ከማለዳ ጀምሮ መካሄዱን የገለጸው የመይሰው ካሳ ሁለተኛ ኮረብዝ ግንኙነት ክፍል በመተማ ወረዳ ጉንዶ የሰፈረውን የብልጽግና ሰራዊት ከፍተኛ ጉዳት ሲያደርሱበት ምት በማሳረፍ ከተማዋን መቆጣጠራቸውንም ገልጸዋል። ከፍተኛ ውጊያ በተካሄደበት በዚህ ተጋድሎ ከ45 በላይ የነፍስ ወከፍ መሳሪያና 5 ብሬኖች ፋኖ ገቢ ማድረጉም ተነግሯል። በዚሁ መተማና ቋራ ቀጠና የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት በላይ ዕዝ ቋራ ወረሜዳ ክፍለ ጦር መነሻውን ከደለንጎና ኡመር አድርጎ ወደ ማህዲ በመንቀሳቀስ ላይ የነበረውን የብልጽግናውን ሰራዊት እርምጃ እንደወሰዱበትም ገልጿል። በዚህም የብልጽግናው ሰራዊት የዘመቻ ዕቅዱን ሙሉ በሙሉ መክሸፉን መቻሉን የኮሩ ሕዝብ ግንኙነትም አስታውቋል። መረጃዎቻችን ሲቀጥሉም ፕሮፓጋንዳ ላይ ጥገኛ የሆነው የብልጽግና አገዛዝ ብርጋዴር ጀነራል የሆኑት አዲሱ መሐመድ ፋኖን ከአማራ ክልል ለማጥፋት እየሰራ ነው ማለታቸው እያነጋገረም ይገኛል። ይህ የጀነራሉ ዛቻና ንግግር የብልጽግናን አገዛዝ ላለፉት 3 ዓመታት በተለያዩ መድረኮች በባለስልጣናቱ በኩል ሲናገሩ ከነበሩት የተለየ አይደለም ተብሏል። አገዛዙ በከፍተኛ በጀት ያሰለጠናቸውን የሰራዊት አባላት መዋቅሩን እየከዱ የፋኖን ኃይል እየተቀላቀሉ ባሉበት የተሰማው የጀነራሉ ንግግር ወታደራዊ ኪሳራን በፕሮፓጋንዳ ለማምለጥ የሚደረግ ሙከራ መሆኑም ተገልጿል። እናጠፋለን የሚለውን የብልጽግና አገዛዝ ጀነራሎች ፉከራ ላለፉት 3 ዓመታት በክልሉ በተደረገ ወታደራዊ ዘመቻም ስርዓቱ ሙሉ በሙሉ መክሸፉንና በከፍተኛ ወታደራዊ ፖለቲካዊ ቀውስ ውስጥ መዘፈቁን በግልጽ የሚያሳይ ሆኗል ነው የተባለው። ብርሃኑ ጁላ ሆነም ሌሎችም የአገዛዙ ጀነራሎች ለመድረክ ማለፊያና ህዝብ ለማደናገሪያ ይበሉ እንጂ በተግባር በጦር ግንባር ያለው ወታደራዊ ሚዛን ግን ጀነራሉ ከሚናገሩት የድል ፕሮፓጋንዳ በተቃራኒው የአገዛዙ የዞን መዋቅራዊ የመፈራረስ ቆልጭ አድርጎ የሚያሳይ ነው ተብሏል። አገዛዙ የደረሰበትን የሰው ኃይል እጥረት ለመሙላት ንጹሃን ወጣቶችን ከየጎዳናው እያፈሰም ያለምንም በቂ ስልጠና ዝግጅት ወደ ጦር የማገዳቸው ሲሆን እነዚህ ወጣቶች በየቀኑ በከንቱ እያለቁና እየጠፉም ይገኛሉ። ታዲያ ይህ የብልጽግና ጀነራሎቹ አካሄድ የትኛውን ፋኖ ነው የምታጠፉት የሚል ጠንካራ በህዝብ ዘንድ እንዲነሳም አድርጓል። የብልጽግና ቡድን ከፍተኛ የሀገር በጀት መድቦ አሰልጥኖና አስታጥቆ ያሰማራቸው የመደበኛ ሰራዊት አባላት ሳይቀሩም የአገዛዙን ዓላማ በመቃወም መዋቅሩን በከፍተኛ ሁኔታ እየከዱም ከነሙሉ ትጥቃቸው የፋኖን ኃይል መቀላቀላቸውም በስፋትም ቀጥለዋል። በተቃራኒው ደግሞ የፋኖች በሁሉም ግንባር ወታደራዊ አቅማቸው አደረጃጀታቸውንና ጥቃቶችን በማሳደግ የአገዛዙን መከላከያ ሰራዊት እያሽመደመዱና ተከታታይ ወታደራዊ ድሎችንም እያስመዘገቡም ይገኛሉ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን መስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃዎች እስከምንገናኝ በያላችሁበት ሁሉ ሰላምን ተመኘን። ጤና ይስጥልን።